nuren alawatanım Fırnakasıkay alawatanım Hoppın o gönlüm Mamutay dadaw Kıngıdit bıret Kapsolalı daw Addisu tuğadıt Hasablu middaw 9-year-old Ahmed and his classmates are still desperate to learn. ማየት የተሳነው የ10 ዓመቱ አህመድ በየመን ጦርነትና ፍርስራሽ መካከል ሆኖ ለሌሎች ተፈናቃይ ህፃናት ተስፋንና ዕውቀትን ለማካፈል በፍርስራሽ ድንኳን ውስጥ ሲያስተምር የሚያሳየው ምስል የዓለምን ልብ የነካ እውነተኛ ታሪክ ነበር። አህመድ አይኖቹ ጨለማን እንጂ ብርሃንን ማየት አይችሉም። ነገር ግን ከጦርነቱ ፍርስራሽ ይልቅ በልቡ ውስጥ ያለውን የተስፋ ብርሃን አጥብቆ ጨብጧል። ዙሪያውን የከበበው የሞርታር ድምጽ የጠመንጃ ሩምታና የፍርስራሽ አቧራ ሳይበግረው ጥቁር ሰሌዳውን በፍርስራሽ ድንጋይ ላይ አስደግፎ የቆሰሉና የተፈናቀሉ የሰነአ ህፃናትን ሰብስቦ በልበ ሙሉነት ሲያስተምር ይታያል። የጦርነቱ አሰቃቂ ጠባሳ የህፃናቱን ትምህርት ቤት አውድሞ ወደ አፈርነት ቢቀይረውም አህመድ ግን የጨለማው ዓለም እስረኛ ሳይሆን ለሌሎች የወደፊት የተስፋ መብራት ሆኖ ቆሟል። የየመኑ አህመድ በአካል አይነ ስውር ቢሆንም በሰነአ ጎዳናዎች በሞርታርና በአየር ድብደባ ሀገራቸው ወደ ሲኦል ስትቀየር የአእምሮ ብርሃናቸውን ያጡትን አማጽያን ያህል ግን ጨለማ ውስጥ አልነበረም። በሰነአ ጎዳናዎች ላይ የሚወድቁትን የአየር ድብደባዎችና የሞርታር ነጎድጓዶች ለማምለጥ ንጹሃን ሲሮጡ አህመድና መሰል ህፃናት ከጥቂት ወራት በፊት በዓለም አቀፍ ደረጃ በታላቅ ተስፋ የተጀመረው ብሔራዊ ምክክር እንዲህ ባለው አሰቃቂ የደም አዙሪት ይደመደማል፣ የትምህርት ገበታቸውም በፍርስራሽ ይተካል ብሎ ያሰባል ነበርም። ያ የህፃናት ሩጫ የየመን መበተንና የትውልድ እንግልት መጀመሪያ ነበር። ስምምነቶች ወረቀት ላይ ቀርተው የታጠቁ አማጽያን ሀገሪቱን ወደ ገደል ሲገፏት የተከሰተ እውነተኛ የህይወት ትራጀዲ። ይህ ነው ዛሬ ለኢትዮጵያ ተቦክቶ ሊጋገር የተሰናዳው ኢትዮጵያን እንደ የመን የመንን የመሆን ጉጉት። ይህ ትንታኔ ሜዳ ነው። የኢትዮጵያን ሀገራዊ ምክክር ስኬታማነት የሚጠራጠሩና ምክክሩ አይሳካም የሚሉ ወገኖች እንደ ማስረጃ አድርገው የሚያቀርቡት የየመንን የከሸፈ የምክክር ጉዞ ነው። ነገር ግን ጥያቄው እውነት ኢትዮጵያና የመን በአንድ ሚዛን የሚለኩ ሀገራት ናቸውን የሚለው ነው። የመን በከፍተኛ ማህበራዊና ፖለቲካዊ ስብራት ውስጥ ወድቃ ስለነበር ሀገራዊ ምክክሩ ለህልውናዋ እጅግ አስፈላጊና ብቸኛው መተንፈሻ ነበር። በ2011 የተነሳውን የህዝብ አመጽና የፕሬዝዳንት አሊ አብደላ ሳሌህን ከስልጣን መውረድ ተከትሎ ሀገሪቱ በደቡብና በሰሜን ክፍፍል በኢኮኖሚ ውድቀትና በፖለቲካ መከፋፈል ውስጥ ቆየች። ይህንን የጠለቀ ቀውስ ለመፍታትና አዲስ ህገ መንግስት በመቅረጽ ሰላማዊ ሽግግር ለማድረግ ሲባል ነበር ታላቅ ብሔራዊ የምክክር ጉባኤ የተጠራው። የምክክር ጉባኤው ከተጠራ በኋላ እንደ አውሮፓውያን አቆጣጠር ከመጋቢት 2013 እስከ ጥር 2014 ለ10 ወራት ያህል በታላቅ ተስፋና በዓለም አቀፍ ድጋፍ ሰፊ ውይይት ተካሄደ። በወቅቱ ከፖለቲካ ፓርቲዎች፣ ከታጠቁ ቡድኖች፣ ከሴቶች፣ ከወጣቶችና ከሲቪል ማህበራት የተውጣጡ 565 ተወካዮች በመድረኩ ተሳታፊ ሆነው ነበር። ጉባኤውም ሀገሪቱን ወደ 6 ክልሎች የተከፈለች ፌዴራላዊ ሪፐብሊክ ለማድረግ አዲስ ህገ መንግስት ለመቅረጽ የመልካም አስተዳደርና የሰብአዊ መብት ጥያቄዎች ለመመለስ በርካታ ተስፋ ሰጪ ስምምነቶች ላይ ደርሶ ነበር። ሆኖም ግን ይህ ሁሉ አወንታዊ የሐሳብ ልውውጥና ተስፋ ሰጪ ሂደት
በመሬት ላይ የነበረውን የታጠቁ ኃይሎች እውነተኛ ፍላጎት መቀየር አልቻለም ነበር። እንደ አውሮፓውያን አቆጣጠር በ2013 እና 14 በተካሄደው የየመን ብሔራዊ ምክክር ላይ በዋናነት የመድረኩ አበላሽና ማነቆ የነበሩት የታጠቁት የሁቲ አማጽያን ነበሩ። የሁቲ አማጽያን በወቅቱ ወደ ምክክሩ ጠረጴዛ ሲመጡ ሀገራዊ መግባባትን ለመፍጠርና የጋራ ሀገር ለመገንባት ሳይሆን ውይይቱን የፖለቲካና የውጊያ ጊዜ መግዣ አድርገው በመጠቀም ነበር። በምክክሩ ሂደት ውስጥ እጃቸውን የዘረጉ ቢሆንም በመሬት ላይ ግን መሳሪያቸውን ለመጣል ፈጽሞ ፈቃደኞች አልነበሩም። በመጨረሻም የስምምነቱ ውጤት ይፋ ሊሆን ሲል የፈረሙትን ውል በመጣስ ዋና ከተማዋን ሰንዓ በኃይል ተቆጣጠሩ። ሀገሪቱንም ማብቂያው ወደ ራቀ እልቂት ከተቷት። ዛሬ የመን የዚያ ስምምነት በመክሸፉ ምክንያት የመንግስት አልባነት፣ የረሃብና የውጭ ኃይሎች መጫወቻ ሆና ትገኛለች። በአንጻሩ ስምምነቱ ተተግብሮ ቢሆን ኖሮ ደግሞ ዛሬ የመን የተረጋጋች፣ የህግ የበላይነት የሰፈነባትና የዜጎቿ ህይወት የተጠበቀባት በሆነች ነበር ነው እንግዲህ። ታዲያ ይህንን የየመን ታሪክ ይዘው የኢትዮጵያ ምክክር እንደ የመን ይከሽፋል የሚሉ ወገኖች ዋነኛ ምክንያታቸው የታጠቁ ኃይሎች አልተካተቱም የሚል ነው። በመሰረቱ በኢትዮጵያ የምክክር ሂደት ውስጥ የታጠቁ ኃይሎች አለመሳተፍ ሀገሪቱን እንደ የመን ወደ መበተል ሊወስዳት የሚችል ብቸኛ ምክንያት ሊሆን አይችልም። እንዲያውም የታጠቁ ኃይሎች በምክክሩ አለመሳተፍ ለየወገኑ የተለያየ ትርጉምና ምክንያት አለው። ለአማጽያኑ መድረኩ የመሳሪያቸውን የበላይነት ስለሚገፍና በህግ አሰራር ውስጥ እንዲገቡ ስለሚያስገድዳቸው የውይይቱን ጠረጴዛ ለኃይል ሚዛን ማደራጃና ለፖለቲካ ጊዜ መግዣ ማድረግ ሲያቀታቸው ከሂደቱ መራቅን መርጠዋል። ለኢትዮጵያውያን የምክክሩ ዋና ዓላማ የህዝብን እውነተኛ ድምጽ ማዳመጥ በመሆኑ የታጣቂዎች አለመሳተፍ የህዝቡን የሰላም ፍላጎትና የጋራ አብሮነት ጥያቄ አይወክልም። ህዝቡ በየአካባቢው በነጻነት ሐሳቡን እየሰጠ ይገኛል። ለኢትዮጵያ መንግስት የመንግስት ዋነኛ ኃላፊነት የሀገርን ህልውና ህግና ስርዓትን ማስከበር በመሆኑ በህዝብ የተመረጠ ተቋማዊ አሰራርን በጥቂት ታጣቂዎች እንቢተኝነትና በጠመንጃ ዛቻ ከመንገዱ እንዲደናቀፍ አይፈልግም። በመጀመሪያ ደረጃ የታጠቁ ኃይሎች አለመሳተፍ ማለት የማህበረሰቡ ጥያቄ አልተደመጠም ማለት አይደለም። በኢትዮጵያ እየተካሄደ በሚገኘው ሰፊ የምክክር ሂደት ላይ የታጠቁ ኃይሎች እንወክለዋለን የሚሉትን ህዝብ ጨምሮ ከየክልሉ የተውጣጡ አባቶች፣ እናቶች፣ ወጣቶችና የሃይማኖት አባቶች በግንባር ቀደምትነት ተሳታፊ ሆነዋል። የታጣቂዎቹ ጥያቄ በእርግጥም የማህበረሰቡ እውነተኛ ጥያቄ ከሆነ ህዝቡ በመድረኩ ላይ ሐሳቡን በነጻነት እንዲያንጸባርቅ እድል ተሰጥቶታል ማለት ነው። ከዚህም በላይ በኢትዮጵያ ያሉ የታጠቁ አካላትን ባህሪና ፍላጎት ስንፈትሽ ዓላማቸው ግልጽ ያልሆነና በየጊዜው የሚቀያየር ሆኖ እናገኘዋለን። ሸኔም ሆነ ሌሎች ጽንፈኞች ከተበታተነ የቡድን ስሜትና እብሪት ይዘለለ ለመላው የኢትዮጵያ ህዝብ የሚጠቅም ግልጽና የተቀረጸ ሀገራዊ ራዕይ የላቸውም። እንዲያውም በእነሱም ቢተኝነትና የጠመንጃ ባዜ ምክንያት መሬት ላይ ያለው እውነተኛ የህዝብ ፍላጎትና የሰላም ጥማት ሊሸፈን አይችልም። ይህንን ሁሉ ትተን የሁቲ አማጽያን የመን ላይ የነበራቸው ወታደራዊና ጂኦፖለቲካዊ የበላይነት በኢትዮጵያ ካሉት አማጽያን ጋር በፍጹም አይነጻጸርም። በኢትዮጵያ ያሉ የታጠቁ አካላት እርስ በርሳቸው እንኳን ሊስማሙና ተዛምደው አንድ ከባድ ኃይል ሊሆኑ የሚችሉበት ምንም አይነት የጋራ ማዕቀፍ የላቸውም። በእርግጥ እነዚህ ታጠቁ ኃይሎች እነሱ እንደሚሉት አንድ ላይ ተጻምደው መንግስትን ሊገዳደሩ የሚችሉበት እድል ይኖር ይሆን ብለን ብንጠይቅ መልሱ በፍጹም የለም የሚል ነው። አንዱ በብሔር፣ ሌላው በጎሳ፣ ሌላው ደግሞ በጠባብ ቡድናዊ ጥቅም በተሰባሰቡበት ሁኔታ በእነዚህ ኃይሎች መካከል ምንም አይነት የጋራ ሃይማኖት፣ ብሔር ወይም የፖለቲካ ርዕዮተ ዓለም ሊያገናኛቸው አይችልም። እንዲያውም አንዱ የሌላኛው ስጋት በሆነበት ነባራዊ ሁኔታ ተደራጅተውና ተዛምደው ቢመጡ በጠንካራ መሰረት ላይ የተገነባውንና የሀገርን ሉዓላዊነት የሚያስከብረውን የመንግስት የኃይል ሚዛን ሊገዳደሩትና ሊጥሉት የሚችሉበት ምንም አይነት ወታደራዊም ሆነ ፖለቲካዊ አቅም የላቸውም። የየመን ስምምነት ያልተሳካው የመንግስት ተቋማት በመፍረሳቸው አማጽያኑ የከበደ የውጭ ሀገራት ወታደራዊ ድጋፍ ስለነበራቸውና
የኃይል ሚዛኑ ከመንግስት እጅ ስለወጣ ነበር። ኢትዮጵያ ግን ታላቅና የጸና የመንግስትነት ታሪክ፣ የካበተ የተቋማት ግንባታና የጸና የመከላከያ ኃይል ያላት ሀገር ናት። ሲጀምር አማጽያኑ በምክክሩ ቢሳተፉም ባይሳተፉም የነሱ ፍላጎት እስካልተሟላ ድረስ ሀገር ሰላም አትሆንም። ሲቀጥል ደግሞ አማጽያኑ ቢሳተፉም ባይሳተፉም እምቢተኝነታቸው የህዝቡን የሰላም ፍላጎት ሊቀለብሰው አይችልም። ይህ ሀገራዊ ምክክር የጥቂት የታጠቁ ግለሰቦችን ወይም ቡድኖችን ፍላጎት ለማሟላት የተዘጋጀ ሳይሆን የመላዋን ኢትዮጵያን የወደፊት መጻኢ ዕድል ለመወሰን የቀረበ ታሪካዊ አጋጣሚ ነው። የታጠቁ ኃይሎች ወደ ሰላም መስመር ካልመጡ መሬት ላይ ያለው እውነት የሚነግረን የመንግስትና የህዝብ የጋራ ጽናት አሸናፊ እንደሚሆን ነው። ኢትዮጵያ የየመንን የጥፋት መንገድ አትከተልም። ይልቁንም የራሷን የሰላምና የሐሳብ ልዕልና መንገድ በመቀጠል በታሪኳ ልክ ከፍ ብላ መቆሟ አይቀሬ ነው። በየመን ፍርስራሽ ውስጥ ሆኖ አይነ ስውሩ አህመድ ለሌሎች ተስፋና ብርሃን ለመሆን ያደረገው ተጋድሎ ለዓለም ታላቅ ትምህርት ነው። አህመድ በአካል አይነ ስውር ቢሆንም በየመኑ ምክክር ውድቀት ሀገራቸውን ወደ ድቅድቅ ጨለማና እልቂት የገፉት የታጠቁ አማጽያን ግን ከህፃኑ አህመድ በላይ የህሊናና የፖለቲካ አይነ ስውራን ነበሩ። የሰላምና የመግባባት መንገድ በግልጽ እየታያቸው መሳሪያቸውን አስቀምጠው ሀገር ከመገንባት ይልቅ የሀገሪቱን ወደ ጥፋት መግባት መረጡ። በሰነአ ጎዳናዎች ታላቅ የታናሹን እጅ አጥብቆ ይዞ የሮጠበት አሰቃቂ ፍርሃትና የከሸፈ የምክክር አደጋ ለኢትዮጵያ ምናልባትም ማሳሰቢያ እንጂ መጻኢ ዕጣ ፈንታዋ ሊሆን አይችልም። የየመን ህፃናት በታጣቂዎች እብሪትና የህሊና አይነ ስውርነት የተነጠቁትን የሰላም አየር ኢትዮጵያውያን በጋራ ጽናት በምክክርና በጠንካራ ሀገራዊ መሰረት ላይ ጸንተው በማቆም የራሳቸውን ህፃናት የወደፊት የተስፋ ብርሃን ያበራሉ። አሁን ሀገራችን የታሪኳ ልዕልና፣ የተቋማቷ ጽናት፣ የህዝቧ የታሪካዊ አብሮነት መሰረትና የሀገረ መንግስቷ ጥንካሬ ከየመን ጋር በምንም አይነት መስፈርት የሚነጻጸር አይደለም። በታጠቁ አካላት እምቢተኝነትና የህሊና እውርነት የሚፈርስ ተቋምም ሆነ የሚንሸራተት ሀገራዊ ህልውና እዚህ የለም። ኢትዮጵያ በነበሩባትና ባሉባት ፈተናዎች ውስጥ ሁሉ አልፋ የጸናች በምክክርና በጽናት የምትሻገር ታላቅ ሀገር ናት። ይህች የሺህ ዓመታት የታሪክና የተቋማት መሰረት ያላት ኢትዮጵያ እንጂ በፍጹም የመን አይደለችም፣ አትሆንምም። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።